ኢትዮጵያ በምታካሄደው ጠቅላላ ምርጫ መምረጥ የሚችሉ ዜጎች ሁሉ ተሳትፎ እንዲያደርጉ ይጠበቃል። ይህም ህገ መንግስቱ የሰጣቸውን የመምረጥ መብት ዜጎች እንዲተገብሩ ያስችላል። ከዚህ ቀደም በተደረጉ ምርጫዎች ተሳትፎ ያደረጉ ህዝባቸውን ወክለው የተመረጡና እንዲሁም የመረጡ ዜጎችም የዘንድሮ ምርጫ ውጤታማ እንዲሆን የሁሉም የህብረተሰብ ክፍል ተሳትፎ ሊጠናከር እንደሚገባ ነው የሚያነሱት። ከፋና ቴሌቪዥን ጋር ቆይታ ያደረጉ የጨፌ ኦሮሚያ አባላት ይህን የተጀመረውን ለውጥ ግብ ለማድረስና የበለጠ ደግሞ አገራችን አድጋ በልጽጋ የከፍተኛ ማማ ላይ እንድትደርስ ይሄ ምርጫ ከፍተኛ ድርሻ ይኖረዋል ብዬ አስባለሁ። እንደ መራጭም እንደ ተመራጭም የትኛውም ሰው ማለት ነው የሚፈለግበትን ኃላፊነት ምርጫው በሰላም እንዲጠናቀቅ ከማድረግ ረገድ ደግሞ እኛም ህብረተሰባችንን የማንቃት አብረን የመስራት ደግሞ ትልቅ ኃላፊነት አለብን ማለት ነው። ምክንያቱም የህዝብ ወክለን ነበር 5 ዓመታትን እያሳለፍን ያለነው ህዝብ መወከል ቀላል ነገር አይደለም ማለት ነው። በየትኛውም መልኩ ደግሞ እነሱ ጋር ሆነን ይሄ ምርጫ ሰላማዊ እንዲሆን ዲሞክራሲያዊ ሆነ በተለይ ደግሞ የሴቶች ተሳትፎ የጎላበት ማለት ነው ሴቶች ኃላፊነታቸውን እንዲወጡ በማድረግ ረገድ እኛም የበኩላችንን አስተዋጽኦ የምናደርግ ይሆናል ማለት ነው። ጨፌን ከነለ ከየዱ ማሊ ነምኒ ምርግነ መከሚቶ ከገሙት ዋን ዲሜፍ ጨፌ እንደሚለው የማንኛውም ሰው መብት መጣስ የለበትም። ስለዚህ መታኮስ ምንም አይነት ለውጥ ስለማያመጣ በምርጫ መሳተፍ ይጠቅማል። ምክንያቱም ለምርጫ የቀረበ ሀገር ከመረጠው ይመራል፣ ካልተመረጠ ደግሞ ሌላው የተመረጠ እድሉን ያገኛል። የኛ ምኞት ምርጫው በሰላማዊ ሁኔታ እንዲጠናቀቅ ነው። ምርጫ ቦርድ ምርጫን በበላይነትና በገለልተኝነት የሚመራ ተቋም ቢሆንም ሌሎች ባለድርሻ አካላት ለምርጫው ሂደት ስኬት ሚናቸው የጎላ መሆኑ ይነሳል። የጨፌ ኦሮሚያ አባላትም በተለይ ለምርጫው ፍትሐዊና ሰላማዊ መሆን ሚናቸው የጎላ እንደሆነም ነግረውናል። ካለፉ ምርጫዎች አሁን የሚመጣ ምርጫ በተለየ ሁኔታ ዲሞክራቲክ የሆነ ምርጫ እንዲሆን ሁላችንም ጥረት ማድረግና በተቻለ መጠን ደግሞ በሰላምና ለሰላም ግንባታ ላይ በሰላም እንዲያልቅ በሰላም ተጀምሮ በሰላም እንዲያልቅ ሁሉም ለህዝቡ ይጠቅማል የሚለውን ሐሳብ ሰላማዊ መንገድ ተጠቅሞ ለህዝቡ ሐሳቡን እንዲሸጥና ሁሉም ደግሞ ለህዝቡ የሚጠቅመውን ይዞ የመጣውን ደግሞ ትክክለኛ በሰላም መንገድ ብቻ ተግባራዊ እንዲያደርግ ፊለኖ መርሳት ኦርባፋ ጌጌሱ ዳፊ ሰባተኛውን ምርጫ ለማካሄድ በከፍተኛ መነቃቃት እየተሰራ ባለው ስራ ውስጥ ከፍተኛ ቁጥር ያላቸው ወጣቶች ከፍተኛ እምነት ይጣልባቸዋል። ወጣቱም የሚመራው መንግስት ይሆነኛል ያለውን ለመምረጥ ዝግጁ ነው። ህዝቡም ይህች ሀገር በምን ውስጥ ናት ብሎ ይሆነኛል ይበጀኛል ያለውን ይመርጣል። ስለ ምርጫው የተለያዩ መልእክቶች በሚተላለፉበት ወቅት መከታተልና ድምጽ ዋጋ ስላለው ድምጹን ለሚፈልገው ፓርቲ እንዲሰጥ በንቃት እየተሰራ እንዳለ መታዘባቸውን የሚናገሩት አባላት በተለይም የምርጫ ስነ ምግባርን በማክበር በኩል ወጣቶች ኃላፊነታቸው ከፍ ያለ እንደሆነም አንስተዋል። በምርጫ ስነ ምግባር ላይ የሚሰጡትን ስልጠናዎች በተገቢው ሁኔታ መውሰድ ያስፈልጋል። ምክንያቱም ድምጹን እንዴት ማኖር እንዳለበት ስለሚጠቁመው፣ እንዲሁም ይህ ምርጫ ወጣቶች ጋር ሁሉም የህብረተሰብ ክፍል ጋር ፍትሐዊና ዲሞክራሲያዊ እንዲሆን በንቃት መስራት ይገባል። ለዚህም ለምርጫው መካሄድ የሚያግዘውን ሰላምን መጠበቅ ከወጣቶችና ሴቶች ይጠበቃል። የጨፌ አባላት ከሚሰጣቸው ኃላፊነት የሚወክሏቸውን የህብረተሰብ ክፍሎች በተለያዩ ሀገራዊ ጉዳዮች ላይ የነቃ ተሳትፎ እንዲያደርጉ የሚጠበቅ ነው። አሁንም በምርጫው ለህብረተሰቡ ግንዛቤ የመፍጠር ስራን ይከውናሉ።